ሰላም ተመልካቾቻችን እንደምን አላችሁልን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የዳግም ትንሣኤ በዓል በሰላም አደረሳችሁ ጉራማይሌያችን እንግዲህ በዳግም ትንሣኤም እንደዚህ በአገራችን ባህል እምር ብለን ወደ እናንተ መተናል እንደምትመለከቷቸው እነዚህ ቆነጃጅት የሆኑ ወጣቶች ቆንጆ አለ አንድ እሱም ከማከላቸው አንድ ላይ በጉራማይሌ ወደ እናንተ ልንደርስ ተሰብስበናል እንተዋወቃቸዋለን እኔ ጵንኤል ፕሮግራሙን እየመራው ከናንተ ጋር ቆይታ አደርጋለሁ እናንተ መተዋወቁን ደግሞ ካንተ ልጀምር ብቻኛ ስለሆንክ እንደሺ ከወንዳ ሮኒ ወይም ደግሞ ይትባረክ ይባላል ኦኬ በቃ ሌላ ምን አለ ሮኒ ትምህርት ላይ ነህ ስራ ላይ ነህ ስለራስህ እስኪ ምን ያህል ማወቅ አለብህ ተማሪ ነህ ትምህርት እንዴት ነው አሪፍ ነው ሮኒ ለምንድን ነው የተባልከው ኳስ ስለምትወድ ነው እጫወት ነበር ድሮ ኦ ልጅ ነኝ የጣልኝ ህፃን የሮኒ ፕራይም አካባቢ ላይ ነው ያልኩት ያኔ በጣም እሱ በቃ የብዙዎች ምንድነው ተወዳጅ ተጫዋች በነበረበት ሰዓት አንተም ዩናይትድ በፈረመበት ሰዓት ኦ አሁን ላይ እንዴት ነህ ኳስ ላይ አትቻለሁ በቃ ስሙን ብቻ ይዘቀርታ ስሙን ብቻ አይ ደስ ይላል እንኳን ደህና መጣ እንኳን ደህና ቆያችሁ እንንጣ ኒቪን ይባላል ማ ኒቪን ኒቪን ለመጀመሪያ ጊዜ ነው የሰማሁት ኒቪን ምን ማለት ነው በጧት የምትወጣ አበባ አለች ኒቪ የምትባል የት ነው የምትወጣው በቃ ደስ ሲል የሆነ ለየት ማን ያወጣልሽ እናትሽ ናት ኒቪን ስለዚህ በጧት የምትወጣ ይሆንሽ ምታምራ አበባ መሆን አለባት አንቺ ሆነ ስታይ ራሱ ምታምሪ ልጅ ስለሆንሽ አይደለ እና ስለዚህ ይሄ ኒቪን የሚለው ትርጓሜ ልንሰጠው የምንችለው በጧት የምትወጣ አበባ የሚለውን ብቻ ነው ማለት ነው አይ ደስ ይላል አንቺ ኒቪን ምን ላይ ነሽ ተማሪ ነሽ ትምህርት እንዴት ነው አሪፍ ነው እሺ እንቀጥላለን ሃና ባላለው ተማሪና ቲክቶከር ነኝ ተማሪና ቲክቶከር ሃኒ አንቺስ ምን ላይ ነሽ ያው ቲክቶከር ነኝ ከዛ በተጨማሪ ደግሞ ቲክቶክ ላይ ነሽ ቲክቶክ እንዴት ነው አሪፍ ነው ምን እየሰራሽ ነው ቲክቶክ ላይ ያው አሁን ላይ እየሰራኝ አይደለም ብዙ ትምህርት ላይ ነው ፎከስ ያደረኩ ያለሁት ፈተና ደረሰ ማለት ነው አሁን ትንሽ መዘጋጀት ማጥናት ያለብሽ ታይም ነው ስለዚህ ቲክቶክ ትንሽ ገና አድርገሽዋል ከዛ በፊት በነበረው ግን ምን ነበር ቲክቶክ ላይ ልትሰሪው ያው በዘፈን ምናምን ነው ብዙ ጊዜ የምሰራው ከዛ በተረፈ ደግሞ አሁን አዳዲስ ክሊፖች ይለቀቃሉ እነሱ ላይ ሰርቻለሁ ሰውን ስለሚወጡ እናየዋለን እሺ እንኳን ደህና መጣሽ እንቀጥል ሚጋን ይባላል ማ ሚጋን ዋው ኑቪ አይደል ያንቺ ኒቪ ያንቺ ሚጋን ምን ማለት ነው ፍልቅልቅ ማለት ነው ሳቅታ ፍልቅልቅ በጣም ነው ደስ የሚለው አይ ቲንክ በጣም ነው የምትመሳሰሉትና መንታ ናችሁ አይደላችሁ አንቺ ታላቅ ነሽ መልካችሁ በጣም ነው የሚመሳሰለውና አለባበሳችሁ መልካችሁ አንድ ላይ መንታ ነው የምትመስሉት ሚጋን ለየት ያለ ስም ነው ቤት ማሚ በቃ ከመውለዷ በፊት በደንብ ነው የምትዘጋጀው ማለት ነው ለየት ያለ የሚያምር ቆንጆ ስም ተብሎ የሁለታችሁም ስም ደስ ይላል ስለመጣችሁ በጣም ደስ ብሎኛል እንግዲህ እንደሚታወቀው የጉራማይሌ ጫውታችን በዚህ ዙር ብቻ ሙሉን ከመለሳችሁ 25000 ብር ተሸላሚ ነው የምትሆኑት ሙሉ ካልመለሳችሁ ግን እንደየመለሳችሁ ጥያቄ ልክ የገንዘብ ሽልማት ይኖራል ስለዚህ አሸናፊ ለመሆንና 25000 ብሩን ይዞ ለመሄድ ነው ውድድሩ ማለት ነው የመጀመሪያው ዙር ውድድራችን የሚሆነው ተመልካቾች እንደሚታወቀው የምስል ከምስል መደመር ነው የተዘጋጁ ምስል ከምስል ጥያቄዎች አሉ እነዛን ጥያቄዎች በተሰጣችሁ ሰከንድ ውስጥ መልሶ አሸናፊ መሆን ነው ማለት ነው የመጀመሪያውን ዙር እንጀምር እሺ ከናንተ ነው የምንጀምረው እሺ የመጀመሪያው ምስል ከምስል ጥያቄያችን የሚሆነው ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው ያላችሁ 30 ሰከንድ ነው ሰዓታችሁ መቁጠር ጀምሯል ምንድነው ጣውላገር አይ ጣውላገር ከዚህ አይደለም መጀመሪያ ያለው ከዛኛው ጀምሩና ወደዚህ እሺ እናንተ ስለመስሎሽ ነው ስቁት ጣውላገር እሺ ሰዓታችሁ ያለቀ ነው
ሰዓት አልቋል። ስለዚህ የመጀመሪያው ምስል ከምስል ጥያቄ አልተመለሰም። ወደዚህኛው ቡድን ይዞራል ማለት ነው። ምን ሊሆን ይችላል? የእግር እንጨት ሌላ እዛ ጋር ምን ይሆነ ከእንትኑ ምስሉን ትንሽ ብትጥሩ ነበር ከእንጨትነት ውጪ። እሺ ስለዚህ የመጀመሪያው ጥያቄያችን በሁለቱም ቡድን አልተመለሰም። የዚህ ሁለት ምስል ከምስል ምላሽ የሚሆነው እግረ ደረቅ ነው። እግረ ደረቅ ምላሻችን ይሆናል። ወደ ሁለተኛው ምስል ከምስል ጥያቄያችን እናልፋለን። የሁለተኛው ምስል ከምስል ጥያቄ የሚሆነው ደግሞ ይህ ሁለት ምስል ነው። ምንድነው? የቀለበት ጣት በትክክል ተመልሷል። የቀለበት ጣት በምስል ከምስል ጥያቄያችን የመጀመሪያው ተመላሽ ጥያቄ ነው የሚሆነው የቀለበት ጣት። እንቀጥላለን። ቀጣይ ምስል ከምስል ደግሞ የሚሆነው ወደ እናንተ ጋራ ነው። ይህ ሁለት ምስል ነው። ምንድነው? ጥቁር አንበሳ በትክክል ተመልሷል። እንቀጥላለን። ቀጣይ ከጥቁር አንበሳ ተነስተን ወደዚህኛው ቡድን የሚመጣውን ጥያቄ ስንመለከት ይህ ሁለት ምስል ነው የሚሆነው። ምንድነው? እነሱ ኩላሊት ከዛ ኳስ ነገር አለው ልስጣችሁ። ኩላሊት አካባቢ ነው። ሙላው የሆነ ነገር አድርግና ሙላው። እዚህ ጋር አንድ ላይ ሰዓታችሁ እንዳያልቅባችሁ አንተ እንደውም መመለስ አለብህ። ኳስ ወዳለው ብለኸኛል። እሺ ምንድነው ሊሆን የሚችለው? አረ ኩላሊት አይደለም ይሄ እኮ ምንድነው? ሆድቃ። እሺ ያን ምን እናርገው? ይታው ሆድቃ አይደለም። ሰዓት አልቋል። ስለዚህ ወደዚህኛው ቡድን እናምጣው ይሄን ጥያቄ። ይህ ሁለት ምስል ከምስል ሲደመር ምን ሊሆን ይችላል? አንጀት ነው አይደል? አንጀት ነው። ይሄ ምን ይመስልሻል? ስታዩ እስቲ ሜቢ አንጀት አካባቢ አንጀት። ሌላስ? አንጀት አይደለም። ልብም አይደለም። እሺ ስለዚህ አልተመለሰም። የዚህ ሁለት ጥያቄ ምላሽ የሚሆነው መልሱ ሊቨርፑል ነው። የሰውነት አካል ነው ግን ያው ጉበት ኮራል እዛ ጋር ትንሽ ጠጋ ብትሉት ደርሱበት ነበረ። ስለዚህ ምላሻችን የሚሆነው ሊቨርፑል ነው። ወደ ቀጣይ ጥያቄያችን እናልፋለን። እናንተ ጋር ግን እነሱም ብቻ ጠይቂያቸው ቀረሁኝ በመሃል ሳልጠይቃችሁ። እናንተ ጓደኛ እህትማማቾች ነን ብለው ነበር። እህት ወንድም እኛ አንድ ላይ ቲክቶክ ላይ የተዋወቅነው ሁላችን። ኦኬ ስለዚህ የቲክቶክ ጓደኛ ናችሁ? የቲክቶክ ጓደኞች ነን። እሺ እንቀጥላለን። ቀጣይ ጥያቄያችን ወደ እናንተ ጋር ነው የሚመጣው። ይህ ሁለት ምስል ከምስል ነው። ምንድነው? አሳ አጥማጅ በትክክል አሳ አጥማጅ ነው። ወደ ቀጣይ ምስል ከምስላችን ደግሞ እናልፋለን። ይህ ሁለት ምስል አለ። ቅርጫት ኳስ በትክክል ተመልሷል። እሺ አይ ቲንክ ቀለል ያለው ነው መሰለኝ። አሁኑ ገና ጠይቄ ሳልጨርስ ነው እየተመለሰ ያለው። ወደ ቀጣዩ ደግሞ እናልፋለን። ቀጣይ ምስል ከምስላችን የሚሆነው ይህ ሁለት ምስል ነው። ምንድነው? እሺ ምንድነው? አሸዋ ድንጋይ። አሸዋ ይታል። ይሄ በዛት ያልቅ መልሽ እንደዛ አድርገሽ ሰዓትሽ ላይ ያልቅ ነው። ይሄ አሸዋ አይደለም። ምንድነው? ድንጋይ ከሰል። ድንጋይ ከሰል። የድንጋይ ከሰል። አሸዋ ግን ከየት ነው? እንጃ ሊመጣልኝ አልቻለም። ሐሳብ ደግሞ እንትን ይሄ አሸዋ ከሰል የሚባል ነገር አለ። አሸዋ ሜዳ ምናምን ሲባል ስለምሰማ ሜቢ ይኖራል። ከሰል ሜዳ እንደተገጣጠመብኝ አይደለ? የድንጋይ ከሰል ሲባል ግን ሰምተሽ ታውቂያለሽ? የድንጋይ ከሰል ይባላል። እሺ እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይውለን ምስል ነው። ምንድነው? ፍሬንሸራ
ፍሬንሸራ አላመነችም መልሰው እንዴ ምን እንደሆነ አይደለ ፍሬንሸራ ያው በርግጥ ስለ መኪና በደንብ እውቀት ያለው ሰው ነው ሊያቀምሽ አለ ማለት ነው አለ እሺ እንቀጥላለን ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ ሁለት ምስል ነው እናንተ ጋር ምንድነው ሰዓታችሁ እንዳያልቅባችሁ ምን ይታያችኋል ሞክሩ ዝም ብላችሁ ስር ነገር ነው እሺ እዚህ ጋርስ ቤተ መንግስት እንኳን የሆነ ነገር አንድ ላይ ምን ይሆናል ስር ቤተ መንግስት አይሆን ሌላ እኮ ማያያዝ እኮ ነው እስር ቤት አይሆንም እስር ቤት አይሆንም ስለዚህ አልተመለሰም ይሄው ጥያቄ እስኪ እናንተ ጋር ይምጣ ምን ሊሆን ይችላል ሳር ቤት ሳር ስር ይሄ ሳር ስር ስራ እኮ ምን ይሁን እስቲ ሞክሩ ሰዓት ስራ መንግስት አስተካክያት ምን ነበር ያልሽው ስራ መንግስት ሌላ ደስሻል ትንሽ ቃል ብቻ ማስተካከል አግዛት መፈንቅለ መንግስት ወጣቢ እሺ ስለዚህ አልተመለሰም ካላስተካከልሽ ያው ትርጉም ስለማይሰጥ ምንም ነጥብ መስጠት አልችልም ግን ደግሞ ምላሹ የሚሆነው ስርወ መንግስት ስርወ መንግስት ማለት መንግስት በዘር በሚሸጋገርበት ጊዜ የሥርዓቱን የምንገልጽበት ነው ለምሳሌ የሰለሞን ስርወ መንግስት እንደዚህ ይሄ ያለበትን ስርዓት የምንገልጽበት ሲስተም ነውና እዚህ ጋር ስራ አለ እዛ ጋራ ቤተ መንግስት አለ አንድ ላይ ስርወ መንግስት ይሆናል ማለት ነው ቀጥላለን ቀጣይ ጥያቄያችን የሚሆነው ደግሞ ወደ እናንተ ነው እሺ ይህ ሁለት ምስል ከምስል ነው 30 ሰከንድ ነው ያላችሁ ምንድነው የብረት ዘይት አይ ዛጋ የነዳጅ ሞተር እንዴ ይሄ ምንድነው እዚህ ጋር እንዴት ይሆናል የሞተር ዘይት ባትመልሱት በቃ ዛሬ ይሄን የሞተር ዘይት በትክክል ተመልሷል የመጀመሪያው ዙር ውድድራችን እንግዲህ ተመልካቾች የተመለከታችሁትን ይመስላል ምስል ከምስልን ደምረናል በመጀመሪያው ዙር ውጤታችን ሚጋንና ሃና አሸናፊ ሆናችኋል እንኳን ደስ አላችሁ ግን ደግሞ ይሄ ገና የመጀመሪያ ዙር ነው ከዚህ በኋላ ገና በርካታ ዙሮች አሉ ስለዚህ የማሸነፍ እድሉ አሁንም እንደተጠበቀ ነው ሁለተኛ ዙር ላይ አቅማችሁን ጉልበታችሁን ሰብሰብ ማድረግ ነው እናንተም ደግሞ አሸናፊነቱን ለማስጠበቅ ትግሉን በደንብ መያዝ ነው ወደ ሁለተኛው ዙር ውድድራችን ነው የምንሸጋገረው ሁለተኛው ዙር ውድድራችን ደግሞ የሚሆነው ያው እንደሚታወቀው የተለያዩ ሳንቲሞች በዚህ በመተመለከቱት ስክሪን ላይ እንዲህ ባለ ሁኔታ ቀርበውላችኋል እነዛን ሳንቲሞች እየከፈታችሁ ሳንቲም ውስጥ የሚገኘው ምላሽ ምን እንደሆነ መመለስ ነው የሚሆነው አሁን የመጀመር እድሉን ለእናንተ ነው የምሰጠው ከሁለት አንዳችሁ ከፍታችሁ ያ የከፈተው ሰው ብቻውን ነው መመለስ የሚችለው ነጥብ ግን የጋራ ነው የሚያዝላችሁ ስለዚህ አንዳችሁ ከፍታችሁ መልሱ አሁን ላንቺ ልስጣር እድሉን ክፈትሽ 50 ሳንቲም ግን ተከፍቷል እሺ እንቆቅልሽ ነው ፀሐይ የምትፈራ ውሃ የምትደፍር ምንድናት ፀሐይ የምትፈራ ውሃ የምትደፍር መናገር አልችልም አትችል እንቁራሪት ፀሐይ የምትፈራ ውሃ የምትደፍር አይደለም እንቁራሪት አይደለም አልተመለሰም ስለዚህ ፀሐይ የምትፈራ ውሃ ግን የምትደፍር ምን ትመስላችኋለች እስኪ ተመልካቾቻችን እናንተ በያላችሁበት ቦታ ሆናችሁ አብራችሁ ካለ ሰው ጋራ ተወያዩ ብቻችሁን ሆናችሁ የምትመለከቱን ከሆነ ደግሞ የራሳችሁ ምላሽ እስቲ ለኛ አጋሩን በተለይ ደግሞ በሶሻል ሚዲያ የምትከታተሉን ሰዎች ምላሹ ምን ይመስላችኋል ፀሐይ የምትፈራ ውሃ ግን የምትደፍር አልተመለሰም
ስለ 50 ሳንቲሙ ስንመለስ ግን ሳይሽ እንደው ቅድም ልል ነበር ልጅ ትመስኛለሽና በ50 ሳንቲም አንቺ ደርሰሽ ምን ገዝተሻል? እንጂ ምንም አልገዛሽም? አልተገለገልሽበትም ራሱ? ማስቲካ ገዝቼበታለሁ። ሜቢ ነው ማስቲካ ሶራታ ተስታ በአንድ ብርስ ዳቦ ምናምን አልተላክሽም? ባንቺ ጊዜ አልነበረም አንድ ብር ዳቦ? እሺ ስለዚህ ፀሐይ የምትፈራ ውሃ የምትደፍር ምላሽ የሚሆነው ቅቤ ነው። ቅቤ ልትመልሰው ነበር ቅድም ግን ሌላ ነበር ትሪ ነበር። ምን ነበር? አሳ እኮ ፀሐይ አይፈራም። አይኖርም አዛ ከውሃ ውጭ አይኖርም። አኖ ይሞቃሉ እኮ አሳ እኮ ፀሐይ ውሃ ላይ ወጣው ምናምን። እሺ ቅቤ ነው እምልህ ከውሃ ውስጥ ወጣው መኖር አይችሉም ግን ጀስት ፀሐይ ግን የፀሐይ ብርሃን ግን ያገኛሉ። ፀሐይ የምትፈራ ውሃ የምትደፍር ምላሹ የሚሆነው ቅቤ ነው። እንቀጥላለን። ክፈቱ አንዳችሁ። ሃኒ አንቺ ትከፍቻለሽ። እሺ አንድ ብር ይከፈት። እንቆቅልሽ ምን አውቅልሽ? ቀኑን ሙሉ በአየር የሚውል ሆኖም የትም የማይበር ምንድነው? ንፋስ ቀኑን ሙሉ በአየር የሚውል ሆኖም የማይበር ንፋስ ያው አየር ላይ ብቻ አይደለም ያለው። ብርድም አይደለም። ኦኬ ደመና አይደለም። ቀኑን ሙሉ በአየር የሚውል ሆኖም ግን የማይበር እሺ ስለዚህ ቀኑን ሙሉ በአየር የሚውል ሆኖም ግን የማይበር ምላሹ የሚሆነው ባንዲራ ነው። ወደዚህኛው ቡድን እንምጣ። ክፈት። ስሙኒ 25 ሳንቲም ይከፈት። እሺ እንቆቅልህ እናውቅልሽ። ነጩ በሬ ጥቁሩን በሬ አንስቶ ተኛበት ምንድነው? ጥላ። ነጩ በሬ ጥቁሩን በሬ አንስቶ ተኛበት። ነጭ ነው ጥቁሩን አንስቶ ተኛበት ምንድነው? አመድ አይደለም አልተመለሰም። ነጩ በሬ ጥቁሩን በሬ አንስቶ ተኛበት ምላሹ የሚሆነው ሽበት ነው ምላሹ የሚሆነው። ስለዚህ የቀረን 1 ሳንቲም ነው። 1 ሳንቲም እንግዲህ ከፈትልሻል። እሱን ደግሞ እድልሽን እናየዋለን። እንቆቅልሽ ምንም አላውቅልሽ። ኧረ እንቆቅልሽ ምን አውቅልሽ? እሺ ክንፍ የለኝ እበራለሁ አይን የለኝ አለቅሳለሁ እኔ ማን ነኝ? ክንፍ የለኝ እበራለሁ አይን የለኝ አለቅሳለሁ እኔ ማን ነኝ? ላባ ላባ ያለቅስም። አንድ እድል ልስጥሽ። ሌላ እሺ ክንፍ የለኝ እበራለሁ አይን የለኝ አለቅሳለሁ ምን ይመስላችኋል ምላሹ? ያው ብዙዎቻችሁ እንደመለሳችሁት እርግጠኛ ነኝ። ምክንያቱም ትንሽ አይ ቲንክ በእንቆቅልሽ ብዙዎቻችን የሰማነው ቀለል ያለ ይመስለኛል። ስለዚህ የዚህ ክንፍ የለኝ እበራለሁ አይን የለኝ አለቅሳለሁ ምላሹ ደመና ነው። ደመና ነው። የሁለተኛው ዙር የእንቆቅልሽ ጥያቄያችን ደግሞ ይሄንን ይመስል ነበር። ሁለቱም ቡድን በተመሳሳይ ሰዓት አንድ ሳንቲም ከፍተው አንድ ጥያቄ ተጠይቀዋል። በዚህ መሰረት የዚህ ዙር ደግሞ አሸናፊ የሆኑት ቡድኖች ሁሉም የእንቆቅልሽ ጥያቄዎች ስላልተመለሱ
እኩል ነጥብ ነው ያላችሁ። ስለዚህ በመጀመሪያው ዙር በሄድነው ውጤት መሰረት እስካሁን እየመሩ ያሉት እነሱ ናቸው። ወደ ቀጣዩ ዙር ውድድር እናልፋለን። አሁን ደግሞ የምንገኘው የዝብርቅርቅ ሰዓታችን ላይ ነው። ዝብርቅርቅ እንደሚታወቀው በጣም ከፍጥነት ጋር የምትጫወቱት ጨዋታ ነው። በዚህ በምትመለከቱት ስክሪን ላይ የተለያዩ ፊደላት ተዘበራርቀው ይቀርቡላችኋል። እነዛን አንድ ቃል ነው የሚወጣቸው። ያንን ቃል በተሰጣችሁ አጭር ሰከንድ ውስጥ ጽፋችሁ ማጠናቀቅ አለባችሁ ማለት ነው። ስለዚህ በጣም ከፍጥነት ጋር የመጣለት ሰው ቀድሞ ጽፎ ማሳየት ይኖርበታል። እንጀምራለን። ከናንተ ነው የምንጀምረው። የመጀመሪያው ጥያቄያችን የሚሆነው ይህ ነው። ጀምሩ። 10 ሰከንድ ነው። ቶሎ ጻፉ። እሺ፣ ቶሎ በሉ። አሳይን ከፍ አድርገሽ 10 ሰከንድ 3 2 ከፍ ማለት አለበት። ዜስ እሺ፣ ልክ ሊያልቅ ሲል ነው። ዩኒቨርሲቲ እሺ፣ ዩኒቨርሲቲ ምላሹን እንመልከተው። ዩኒቨርሲቲ በትክክል ተመልሷል። ወደ እናንተ እናልፋለን። ዝግጁ ናችሁ? እንጀምር። ቀጥሉ። ሰዓታችሁ 10 ሰከንድ ነው እየሄደ ስለሆነ ቶሎ ጽፋችሁ ማሳየት ይኖርባችኋል። 4 ብለናል። 3 2 1 ታቆጣችሁ። ይፈራድ እንዴት? እንደውም እናንተ ቃላቶቹ ትንንሽ ናቸው እኮ። ከባድ ናቸው። እሺ፣ ስለዚህ አልተመለሰም። ምላሹን እንመልከተው አብረን በጋራ። ታማኝነት ነበረ። አልተመለሰም። ምን ማድረግ ትችላላችሁ መሰላችሁ? ወይ አንድ ሰው በደንብ ባነጣጥሮ አይቶ ይንገር፣ ለአንድ ሰው መጻፍ ትችላላችሁ። ካልመጣላችሁ መተጋገስ። ወደ ሁለተኛው ዝብርቅርቅ ጥያቄያችን እናልፋለን። ዝግጁ? እንጀምር። ቀጥሉ። 10 ሰከንዳችሁ ጀምሯል። ጽፋችሁ አሳዩ። ሰዓት ሳያልቅባችሁ። 3 እያለ ነው። 2 ላይ ደርሰናል። 1 አልቋል። ሰዓት አለቀ። እሺ፣ ምን ነበር ባያልቅ? እንፋሎት። እስኪ እንመልከተው። እንፋሎት ትንሽ መፍጠን ብቻ ነበረ። ስለዚህ እንፋሎት ነው ትክክለኛው ምላሹ። ሰዓት ብቻ ይዟችሁ አልተመለሰም። እንቀጥላለን። እናንተ ጋር ዝግጁ? እንጀምር። ቀጥሉ። ሰዓታችሁ መቁጠር ጀምሯል። ቶሎ ጽፋችሁ አሳዩን። 3 ብለናል። እሺ፣ አሳከፍከፍ። ተከላካይ ምላሹን እንመልከተው። ተከላካይ ነው በትክክል ተመልሷል። እንግዲህ በዝብርቅርቅ ጥያቄያችን ለሁለቱም ቡድን ሁለት ጥያቄ ያቀርበናል። ሁለቱም ቡድን ደግሞ አንድ በመመለስ በዚህኛውም ዙር እኩል ነጥብ አምጥተዋል። ፉክክራቸውን አልቻልነው። ስለዚህ እኩል አቻ ነጥብ በማምጣት አሁንም ድረስ ገና የመጀመሪያው ዙር ላይ በማሸነፍ የመራችሁ ያላችሁት። ስለዚህ ወደ ቀጣዩ ዙር የምናልፈው የዚህ ዙር ውጤት አቻ በመሆኑ ነው ማለት ነው። ስለዚህ ወደ መጨረሻው ዙር የምሳሌ አነጋገር ጥያቄያችን ነው የምናልፈው። እነዚህ ወጣቶች ምሳሌያዊ አነጋገር ላይስ እንዴት ናቸው የሚለውን ደግሞ እንፈትሻለን። በዛውም አሸናፊው ቡድን የቱ ይሁን የሚለውን የመጨረሻ ዙር የምናቀበት ነው። የምሳሌ አነጋገር ጥያቄያችንን ፐዝል መክፈት ከናንተ ነው የምንጀምረው። ተነጋገሩና ስንት ይከፈትላችሁ? 7 ይከፈት። 7 ተከፍቷል። የመጀመሪያ ሙከራ አድርጉ። በዚች በመትታያችሁ ምስል ልክ ምን ምሳሌ አነጋገር ሊሆን ይችላል? እሺ ክፈቱ። ስንት ይከፈት? 2 ይከፈት። 2 ተከፍቷል። ጥሩ ፍንጭ ነው የሰጣችሁ ብዬ አስባለሁ። 2 ቁጥር ምን ሊሆን ይችላል? ምሳሌ አነጋገሩ ሙከራ
እሺ ክፈቱ ክፈቱ 4 ከፈት ምን ሊሆን ይችላል? የተንፈጪው ዱቄቱን አምጪ የትንፍጪው ዱቄቱን አምጩ የት ፈጨኸው ዱቄቱንስ ራሱ ከየት አመጣኸው እዚህ ስክሪን ላይ የሚፈጭ ዱቄት ወይስ የምትወደው ምሳሌ አነጋገር ነው እሱ እንደዛ ግን ጥሩ ነው የትንፍጪው ዱቄቱን አምጪው አይደለም እንቀጥላለን ስንት ከፈት 6 ከፈት ተከፍቷል 6 ሸክላ ድንጋይ እንደዛ በምን ሸክላ ድንጋይ ቢወቀጥ ሸክላ ድንጋይ ቢወቀጥ አትሊስት ቀርባለች ሞክራለች ድንጋይ ቢወረውሩት ሸክላን አይሰብርም ድንጋይ ቢወረውሩት ሸክላን አይሰብርም ይሰብራል እሺ ስለዚህ እናንተ ከፈቱ ስንት ከፈት 5 ከፈት ምንድነው ስለዚህ ያው ምስሉ ከዚህ በኋላ በደንብ ኦሬዲ እየተከፈተ ስለሆነ ያወቃችሁት ነው ስንት ከፈት 1 ከፈት 1 ተከፍቷል ያው የሸክላዎቹ ብዛት አውቀናል ብዙ ሸክላዎች እንዳሉ አውቀናልና የሸክላዎቹን ብዛት አውቀናል ከዛ ተነስታችሁ ሊሆን የሚችለው ምሳሌያዊ አነጋገር እነሱ ጋር ነው አንተ ጋር መጣለሁ 1 ከፍታችሁ እሺ ሸክላ ቢበዛ ድንጋይ አያነሳ ሸክላ ቢበዛ ድንጋይ አያነሳም እንደ ሐሳብ ሊያስኬድ ይችላል ሸክላ ቢበዛ ድንጋይ አያነሳም ሸክላው ብዙ ስለሆነ ሜቢ እሺ አይደለ እናንተ ጋራ ነው ምሳሌ አነጋገር ነው መላሹ መሆን ያለበት ያው የምታውቁት የሰማችሁት ሰምታችሁ የምታውቁት ስንት ከፈት 3 ከፈት እሺ ከአንድ ብርቱ ከአንድ ብርቱ 3 መድኃኒቱ 2 መድኃኒቱ ከአንድ ብርቱ 2 መድኃኒቱ አይደለም ግን ቢያንስ እሱ ምሳሌ አነጋገር ይሞክራል ከአንድ ብርቱ 2 መድኃኒቱ ቆንጆ ነው ከአንድ ብርቱ 2 መድኃኒቱ ግን አይደለም የቀረው 8 ነው 8 ይከፈትና ሙሉ በአጠቃላይ ይሄ የምትመለከቱት በስክሪኑ ላይ ያለው ምሳሌ አነጋገር ምን ሊሆን ይችላል ሸክላ ቢበዛ ድንጋይን አያክልም ምን ልበል ሸክላ ቢበዛ ድንጋይን አያክልም የሚል ምሳሌ አነጋገር ቢኖርና በሰጥሽ ነጥብ ደስ ይለኝ ነበር ሸክላ ቢበዛ ድንጋይ አያክልም አይደለም ስለዚህ አልተመለሰም እናንተስ እስኪ ምን ይመስላችኋል ይህ ምሳሌ አነጋገር ምንድነው ለዚህም ቡድን ለሁለቱም ቡድን ማለት ነው የመጨረሻ እድል ሰጣለሁ ይሄ ምሳሌ አነጋገር ምን ሊሆን ይችላል ድር ቢያብር አንበሳ ያስር ሐሳቡ በቃ የሸክላው የዚህ እንደዛ ነው የምሳሌ አነጋገር የመልእክቱ ሐሳቡ እንደዛ ነው ድር ቢያብር አንበሳ ያስር አይነት ነገር ነው
በእርግጠኝነት አላውቀውም አልልፋ መታቀው ምሳሌ ያነጋገር ሁሉ መጨረሳችን ነው በዚህ ፖይንት አልለውም እሺ ስለዚህ አልተመለሰም ይህ ምሳሌያዊ አነጋገር ምላሽ የሚሆነው በርግጥ በብዛት ሲነገር ምን ሰማው አይደለም ይሄ አሁን ልክ አንተ እንዳልካቸው በየቤት ውስጥ እንደ በየነገሮቹ መካከል እናቶቻችን አባቶቻችን በማህበረሰብ ውስጥ ሲጠቀሙት የምንሰማው በጣም የተለመደ አይነት ምሳሌያዊ አነጋገር አይደለም ግን ያው ትንሽ ልታውቁት ትችላላችሁ ብዬ አስቤ ነበር ስለዚህ አልተመለሰም ማለት ነው ምላሹ የሚሆነው ለ50 ጋን አንድ አሎሎ ይበቃል ሰምቹ ማለት ነው ብያለሁ መጀመሪያም ላይ ያው በስፋት ሲነገር የምንሰማው አይደለም ለ50 ጋን አንድ አሎሎ ይበቃል የመጀመሪያው የምሳሌያዊ አነጋገራችን መልስ ነው ያው ይሄን ምሳሌያዊ አነጋገር ከዚህ በኋላ ግን አንረሳውም በያስባለሁ እንግዲህ በነበረን የጉራማይሌ ቆይታችን የመጀመሪያው ዙር አሸናፊ ሆነው ጀምረው እሱን ዋስጠብቀው በነበረው በአጠቃላይ ዙሩ አሸናፊ በመሆን አጠናቃቸዋል እንኳን ደስ አላችሁ ተመልካቾቻችን እንግዲህ የነበረን ቆይታ ተመለከታችሁትን ይመስል ነበር በርካታ ዙሮች በርካታ ጥያቄ ለተወዳዳሪዎች አቀርበናል እንግዲህ እነዛን ጥያቄዎች መልሰው በስተመጨረሻም አሸናፊውን ይፋ አድርገናል ግን ደግሞ እናንተን ከመሰናበታችን በፊት በዓል እንደመሆኑ መጠን ማለት የሚፈልጉት ነገር ካለ እንዲሁም ደግሞ እንኳን አደረሳችሁ መልእክታችሁን እንድታስተላልፉ እድል ልስጣችሁ እዚህ ጋራ እንግዲህ እናታችሁንም እመለከታታለሁ ቀረጻ ተጀምሮ እስከሚያልቅ ድረስ ከናንተው ጎን ነው ያለችውና ስለሷም ማለት የምትፈልጉት ነገር ካለ እንኳን አደረሳችሁ ማለት የምትፈልጉ ከሆነ የመጨረሻውን እድል እንስጣችሁና ተመልካቾቻችንን እንሰናበታለን ካንቺ ልጀምር በመጀመሪያ እንኳን ለዳግማዊ ትንሳኤ አደረሳችሁ አደረሰን ማመስገን የምፈልገው ሰው ደግሞ በመጀመሪያ እናቴ ነች ያው ሁሉ ጊዜ ከቪዲዮም ከፖስት ከፎቶዎችም ጀርባ እናቴ ስላለች ማመስገን እፈልጋለሁ ኑሪልኝ እናቴ በመቀጠል ደግሞ ካሜራማኖቼ ሁሉ ጊዜ ቪዲዮን በመሰራቁት ፎቶ በመሰራቁት ሁሌ ከጎን ሆኖ የሚያነሱኝና እንደነበሩ ሁሉ ማመስገን እፈልጋለሁ ሌላ ደግሞ ፎሎወሮቼ የሚደግፉኝ ጓደኞቼ ሁላችሁንም በጣም ማመስገን እፈልጋለሁ በቃ እና እናንተን ማመስገናለሁ እሺ ኦኬ በመጀመሪያ ለዳግማዊ ትንሳኤ እንኳን በሰላም አደረሰን ሲቀጥል ማመስገን የምፈልገው ሰው አባቴና እናቴ ቤተሰቦቼ እነሱን በጣም አመሰግናለሁ ሲቀጥል ደግሞ ጓደኞቼ ማለት ላይክ ከነሱ ጋር አብረን የጀመርነው አብረን እንትን ያልን ያለነው ከነሱ ጋር ነው እና በጓደኞቼ በጣም ማመስገን ፈልጋለሁ ላይክ እንደ ቤተሰብ ስለሆኑ አንድ ላይ እንትን ስላልን እነሱ ማመስገን ፈልጋለሁ ሌላ እንኳን አብሮ አደረሰን እሺ በመጀመሪያ ለመላው ክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ ማለት ፈልጋለሁ ከዛ በመቀጠል ደግሞ እዚህ ድረስ አክብራችሁ ስለጠራችሁን እናንተንም በጣም እናመሰግናለን ከዛ በመቀጠል ደግሞ ቤተሰቦቼ ጓደኞቼ በጣም ሰፖርቲቭ የሆኑ ጓደኞችና ቤተሰቦች አሉኝ እነሱን እንኳን አደረሳችሁ ላለው አመሰግናለሁ እሺ ስለዚህ በመጀመሪያ ለዳግማዊ ትንሳኤ እንኳን አደረሰን ሁላችንም ማመስገን ፈልገው ደግሞ በመጀመሪያ እናንተን አክብራችሁ ስለጠራችሁ በሁለተኛ እናቴን በቃ ካጠገብ ያለሰን ሁሉ ማመስገን ፈልጋለሁ ጓደኞቼ ሁሉ ሰፖርት ሲያደርጉኝ የነበረው ካሜራማኖቼ እናመሰግናለን እንግዲህ እኛም እዚህ ድረስ አክብራችሁ ስለመጣችሁ በጣም እናመሰግናለን ገና ተማሪዎች ናችሁ ወጣቶች ናችሁ ካሁኑ ጀምሮ በርካታ ስራዎችን እየሰራችሁ ነው ከዚህ በኋላ ደግሞ በጣም በርካታ ስራዎችን ሰርታችሁ ወደ ህዝቡ ታመጣላችሁ ብዬ ተስፋ አደርጋለሁና በሚገርም ስራ በትልቅ ነገር ደግሞ ድጋሚ ለመገናኘት ያብቃን ተመልካቾቻችን በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የዳግም ትንሳኤ በዓል በሰላም አደረሳችሁ የበዓል ቆይታችን እኛ እዚህ ጋር ቢያበቃ የአባይ አገልግል ግን ገና አላበቃም እስከ ምሽት ድረስ ከናንተ ጋር ቆንጆ ቆይታዎችን እያደረገ የሚቆይ ነው የሚሆነው ጉራማይሌ ግን እስካሁን የነበረው ቆይታ ነበረ እንግዲህ መልካም በዓል እያለ ልንሰናበታችሁ ሰዓቱ ደርሷልና መልካም በዓል ይሁንላችሁ መልካም ሳምንት ባውዳመቶ ፍቅሪያት ነብብን ቤት ለሌሎት ለራቆት በአካል በያለውበት መልካም ዓመት ባለ አንቺ ኢትዮጵያና የለፈለሽ ዓመት
አሰብስበን እንዳማረብን በአውደ ዓመቱ ፍቅር ያዝንብብን